የጭንቀት መፍትሄ። ልብ በሉ፣ ፍርሃት፣ ድንጋጤና ሐዘን የልብ ሲሆኑ ጭንቀት የአእምሮ ነው። ጭንቀት ሲበዛ የሚቀየረው ወደ ጨጓራ በሽታነት ይቀየራል፣ ከልክ በላይ የምንጨነቅ ከሆነ። ስለዚህ አሁን ዋናው ቁልፍ ጉዳይ ጭንቀት የሚፈጠረው እንዴት ነው የሚለውን እንይ። ጭንቀት የሚፈጠረው በሐሳብ ዝውውር ውስጥ የማንፈልጋቸው ሐሳቦች ወደ አእምሯችን ሲመጡ እነሱን ይሄ እኔነታችን ስለማይቀበላቸው እነሱን ለማስወገድ በምናደርገው ትግል ውስጥ ያኛው ሐሳብና የኛ ትግል የሚፈጥረው ግጭት ይህ የአእምሮ ጭንቀትን ይፈጥራል። ስለዚህ ከዚህ በመነሳት አሁን ያንን ጭንቀት ለማስወገድ ምን ማድረግ አለብን የሚለውን እናያለን። በትክክል ይሰራል። በደንብ አዳምጡት፣ ሞክሩት። ጭንቀትን ለማስወገድ የምናደርገው ምን መሰላችሁ? በመጀመሪያ እዩላችሁ፣ በአይናችን የሆነ ነገር ማየት ባንፈልግ አይናችንን ዞር አድርገን ወደ ሌላ ማሳረፍ እንደምንችል ልብ በሉ። ወይንም ደግሞ ለምሳሌ የሆነ ሙዚቃ እያዳመጥ ሙዚቃው ባይመቸን ሙዚቃውን ቀይረን ለጆሮአችን የሚመቸውን ነገር ማዳመጥ እንደሚቻልን አስተውሉ። ልክ ይህን እንደምናደርገው ሁሉ በአእምሯችንም የምንፈልገውን ነገር መርጠን ማሰብና ማሰላሰል ይቻላል። ልክ እንደዚህ ሁሉ በመጀመሪያ ጭንቀት የሚፈጠርበትን ምክንያት ካወቅነው የምናደርገው ምንድነው? ጭንቀትን ለማስወገድ ወደ አእምሯችን የመጣውን ሐሳብ ማስወገድ ነው የመጀመሪያ ስራችን። ስለዚህ ይሄን ስናስወግድ የምናደርገው ምንድነው? ልክ ጨለማን መብራት በማብራት እንደምናስወግደው ሁሉ ይህንን ለአእምሯችን ጭንቀት ያመጣውን ሐሳብን ወይም ደግሞ እኛ ማሰብ የማንፈልገውን ነገር ለማስወገድ የምናደርገው ዘዴ ምንድነው? ከዚህ ቀደም የተደሰትንባቸውን የተዝናናንባቸውን ሐሳቦች ወይም ደግሞ ወደ ሐሳባችን ወደ አእምሯችን ብናመጣቸው ሊመቹን የሚችሉ ነገሮችን ወይም ሐሳቦችን ሆን ብለን ወደ አእምሯችን በመጋበዝና ደጋግመን በማሰብ ማስወገድ እንችላለን። ወይም ምሳሌ አንድ በአእምሯችሁ የመጣ የሚያስቸግራችሁን ነገር ልንገራችሁ። ለምሳሌ ከአንድ ሰው ጋር የሆነ ቦታ ላይ ብትጣሉ እስከ ተወሰነ ጊዜ ያ የተጣላችሁት ሰው ወደ አእምሯችሁ እየመጣ ያስቸግራችኋል፣ ይረብሻችኋል። ስለዚህ ይህን የምታደርጉት ምንድነው? እናንተ በራሳችሁ ፍቃድ ሆን ብላችሁ የምትወዱትንና መልካም ያደረገላችሁን ሰው ወይም ደግሞ ከቤተሰባችሁ አንዱን የተመረጠውን ሰው ሆን ብላችሁ ወደ አእምሯችሁ በመጋበዝ ያንን የተጣላችሁትን ሰው ወይም ደግሞ ክፉ ሐሳቡን በዚህ መልኩ ማስወገድ እንችላለን። ስለዚህ ሞክሩት፣ ይሰራል።